ሄሎ ሰላም ጤና ይስጥልኝ ውድ የአተማ አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ እንግዲህ ቻፕተር 3 ስቴሮይድ ላይ ደርሰናል። ኬሚስትሪ ኦፍ ናቹራል ፕሮዳክት ለፋርማሲ ተማሪዎች እንዲሁም ለኦርጋኒክ ኬሚስትሪ ተማሪዎች እየሰራን እንገኛለን። ዛሬ ምዕራፍ 3 ስቴሮይድ ላይ ደርሰናል። ቻፕተር 1 ኢንትሮዳክሽን ቱ ኬሚስትሪ ኦፍ ናቹራል ፕሮዳክትስ ፓርት 1 ፓርት 2 ሰርተናል። ቻፕተር 2 ስቲሪዮ ኬሚስትሪ ፓርት 1 ፓርት 2 ሰርተናል። ዛሬ ደግሞ ስቴሮይድ ይሄንንም በፓርት 1 እና ፓርት 2 አድርገን ሳይሰፋ በደንብ እንዲገባን እያደረግን እየሰራን እንሄዳለን። አሁን ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ እንዲሁም ሼር በማድረግ ቤተሰብ እንዲሆኑና እንዲሁም እንዲያበረታቱን እንጠይቃለን። ኮሜንት ካለ አስተያየት ካለ በኮሜንት ሴክሽን አጋሩን። ጥያቄ ሌላ ማግዛችሁ ነገር ካለ በኮሜንት ሴክሽን ያጋሩን። ሪሰርች እየሰራችሁ ገዛ የምትፈልጉ የሶሻል ሳይንስ የናቹራል ሳይንስ ተማሪዎችም ለታናግሩን ትችላላችሁ። ዲስክሪፕሽን ላይ በተቀመጠው ኢሜል እንዲሁም ቴሌግራም ቻናል ልታገኙኝ ትችላላችሁ። በቲክቶክ ፔጃችንም ልታገኙን ትችላላችሁ። በፈለጋችሁት ፕላትፎርም የምትፈልጉትን ገዛ መጠየቅ ትችላላችሁ። ዛሬ በቀጥታ እንግዲህ ስቴሮይዶች ምንድናቸው የሚለውን ኢንትሮዳክተሪ ፓርት 1ን እናያለን ማለት ነው። እንግዲህ ስቴሮይድ የምንላቸው they are class of naturally occurring organic substance and their derivatives that are of great importance in biology, medicine and chemistry ነው። በዋናነት they are እንግዲህ naturally occurring organic compounds ናቸው። ስቴሮይድ በተፈጥሮ የሚገኙ በተፈጥሮ የሚመረቱ ባዮሎጂ፣ ሜዲሲን እና እንዲሁም ኬሚስትሪ ውስጥ በጣም ትልቅ ሮል የሚጫወቱ ኬሚካሎች ናቸው ወይም ደግሞ ሰከንደሪ ሜታቦላይቶች ናቸው ስቴሮይድ። Steroid group include all the sex hormones, adrenal cortical hormones, bile acids and the sterol of vertebrate የምንላቸው mainly are steroid ናቸው። the molting hormones of insect and many other physiologically active substance of animals as well as plant is known as steroids ናቸው ማለት ነው። እንግዲህ ሴክስ ሆርሞን የምንላቸው ቴስቶስትሮን፣ አንድሮጀስትሮን፣ ፕሮጀስትሮን የምንላቸው they are steroid እንደሆኑ ልታውቁ ያስፈልጋል ማለት ነው። among the synthetic steroid of therapeutic value are the large number of anti-inflammatory agents, anabolic, growth stimulating agent and oral contraceptive agent ናቸው። እንግዲህ አብዛኞቹ ሲንቴቲክ ኦሪጂን ስቴሮይድ የሚባሉት ቴራፒቲክ ቫልዩአቸው በጣም ጥሩ የሆነ ነው። እንግዲህ ፋርማኮሎጂካሊ ፖተንት ናቸው። በተለይ ለአንቲ ኢንፍላማቶሪ ኢፌክትስ እንዲሁም ግሮዝ ሆርሞን ስቲሙሌቲንግ ኤጀንቶች ናቸው። ስለዚህ እንደ ኦራል ኮንትራሴፕቲቭም ያገለግላሉ ማለት ነው ስቴሮይዳል ድራግ። ስቴሮይድ is very important in therapeutic agent ማለት ትችላላችሁ ማለት ነው። እንግዲህ ወደ ኬሚስትሪ ኦፍ ስቴሮይድ ስንመጣ በዋናነት ስትራክቸራቸው ምን ይመስላል የሚለው ነው የምናየው። ነምበሪንግ ሲስተማቸውስ እንዴት ነው፣ ኖሜንክሌቸራቸው እንዴት ነው የሚደረገው ወይም ደግሞ እንዴት ነው ቁጥር የምንሰጠው፣ ስማቸውን ስንጠራ እንዴት ነው፣ ቤዚክ ስኬሌታቸው ወይም ባክቦናቸው ምንድነው የሚለውን የምናይበት ሳብ ቶፒክ ነው እዚህ ጋር። ስቴሮይድ ነምበሪንግ ሲስተም ነው ኖሜንክሌቸር። all steroids are related to characteristics molecular structure composed of 17 carbon atoms arranged in 4 rings conventionally denoted by the letter A, B, C and D bonded to 28 carbon atom ይላል። አብዛኞቹ ስቴሮይድ አንድ የሚያደርጋቸው ነገር ቢኖር ቤዚክ ስኬሌት ናቸው። መዋቅራቸው A, B, C, D ስትራክቸርስ የኖረውና 17 ካርበን እንዲሁም 28 ሃይድሮጅን ላይ የተዋቀረ ነው ማለት ነው። እንግዲህ ያ ቤዚክ ስኬሌት ነው ባክቦን የምንለው ጎኔን ይባላል። ጎኔን ለብዙዎቹ ስቴሮይድ ፋሚሊ መገለጫ ወይም መነሻቸው ነው ማለት ነው። this parent structure named gonen and often referred to as the steroid nucleus እንደ ኒኩለስ ነው የምንጠቀመው ማለት ነው። ጎኔን ABCD structure እንደ ኒኩለስ እንጠቀምና ሌሎች ሰብስቲትዩየንቶችን አታች በማድረግ hundred of thousands of steroidal classes derive ማድረግ እንደምንችል ያሳያል ማለት ነው። many modified in practically a limited number of ways by removal, placement and addition of few atoms in their time. Hundreds of steroids have been isolated from plant and animal and thousands more have been prepared by chemical treatment of natural steroid or by synthetic from simpler compound. እንግዲህ ከተፈጥሮ from natural origin plant ሊሆን ይችላል፣ animal ሊሆን ይችላል፣ አይዞሌት ማድረግ እንችላለን። ነገር ግን ላብራቶሪ ውስጥ ደግሞ ያንን ኒኩለስ በመጠቀም ሌላ አናሎግ ድራግ ድራይቭ ማድረግ እንደምንችል ይነግረናል ማለት ነው እዚህ ጋር። when it comes to this three-dimensional structure or 3D structure ስናየው cis trans arrangement ይኖረዋል። the steroid nucleus is a three-dimensional structure and the atoms or group
groups are attached to it by spatially directed bond. So also many stereoisomers of this nucleus are possibly and may be synthesized, and the saturated nuclear structure of most class of natural steroid are alike except the junction of the ring A B ላይ አብዛኞቹ ጃንክሽናቸው A B ላይ ይመሳሰላሉ። ከዛ በኋላ C እና D አካባቢ ላይ ብዙ ቼንጅ ልናደርግ እንችላለን። ባይ አዲሽን ሊሆን ይችላል፣ ሪፕሌስመንት ሊሆን ይችላል፣ ሞዲፊኬሽን ሊሆን ይችላል። ቼንጅ ወይም ደግሞ ማድረግ እንችላለን በሲንተሲስ፣ በናቹራል ፕሮዳክት፣ በኬሚካል ሞዲፊኬሽን የተለያዩ ስቴሮይድ እናመርታለን። ያን ጊዜ ግን A እንደ B ጃንክሽን ኦልሞስት ለብዙዎቹ ተመሳሳይ ይሆናል ማለት ነው። So a simplified 3-dimensional diagram may be used to illustrate its stereochemical detail ነው። stereochemical ስለ እንግዲህ cis trans orientation ይኖረዋል። ይሄ ባክቦን androsten የምንለው cis እና trans አለው based on the orientation of methyl and hydrogen cis trans ልንል እንችላለን። for example androsten common to the number of natural and synthetic steroid exist in two formulas ያው እንደምታዩት cis and trans የምንለው ነው። A and B ring fusion are called cis trans እና fusion ስለ ሁለት ሪንጎች አንድ ጋር ሲመጡ ማለት ነው። እንግዲህ ሲስ ስንል ምን ማለታችን ነው? ትራንስ ስንል ደግሞ ምን ማለታችን ነው ስትሉ እዚህ ጋር the cis isomer bond to the methyl group CH3 and to the hydrogen atoms ይላል። እዚህ ጋር ሲሱ ላይ ይዋቸው ሃይድሮጅን እና ሚቲል on the same orientation ነው ያላቸው ተመሳሳይ orientation ነው። ስለዚህ ሲስ እንላቸዋለን ማለት ነው። project upward from the general plane of defined by the rest of the molecule whereas trans isomer ላይ ስትመጡ ግን the methyl እና the hydrogen in different orientation የተገኙት ማለት ነው። ሶ ይሄ እንግዲህ ሲስ ትራንስ አይሶመር የምንለው 3D ስትራክቸራቸውን የምናውቅበት ነው ማለት ነው። usually however steroid structure are represented by the plane of projection diagram such as 4 or 5 which correspond to 2 or 3 respectively. ስለዚህ እንግዲህ steroid whether natural or synthetic steroid cis trans molecular arrangement እንዳላቸው ለናውቅ ያስፈልጋል። ታዲያ እነኚህ ስቴሮይድ እንዴት ነው ነምበር የምንሰጣቸው? ካርበን ነምበራቸው እንዴት ነው? ከየት ወዴት ነው የምንቆጥረው ነው? So each carbon atom of steroid molecule is numbered and the number is reserved in a particular position in a hypothetical parent skeletal structure whether this position is occupied by the carbon or atom ይላል። አሁን አንዳንድ ፖዚሽኖችን ሪዘርቭ አድርገን የምናልፍበት አጋጣሚ ይኖራል ነው ይላችሁ። ያ እንግዲህ ኦኩፓይድ ይሁን አንኦኩፓይድ ልናልፈው እንችላለን። ለምሳሌ አሁን እዚህ ጋር ነውና ይሄንን ነምበሪንግ ሲስተም ስታዩት ከኤ ስትራክቸር ነው ነሳው ከኤ ወደ ቢ ከቢ ወደ ሲ ወደ ዲ ያለ ሄድና እንትን ይላል። ከዛ በኋላ ሰብስቲቱንቱ ላይ እናቀጥላለን። ሶ አሁን እዚህ ነው የምንነሳው 1 እንላለ 2 3 4 5 ወዲ 6 አንልም ቀጥታ ወዲ ነው የምንወጣው 6 7 8 እንዲ 9 አንልም ወዲ ተመልሰን 9 እቺ የቀረችው ሪዘርቫን 10 ብለን እዚህ 11 12 13 14 ወደ ታች ነው የምንመጣው 15 16 17 አሁን ጨረስን ማለት ነው። 17 13ኛው ካርበን ላይ የምትኖር ሚቲል አለች 10ኛው የምትኖር አሁን ሚቲል አለች እነሱ 19 እና 18 ይሆናሉ። አራተኛው ካርበን ላይ ሁለት ሚቲሎች ይኖሩኛል አንዱ 30 ነው አንዱ 31 ነው። ወደዚህ ጨርሰን ነው ወደ ኋላም ደግሞ እንደገና ምን መለሰው። ለዚህም ነው እነኚህን ሪዘርቭ አድርገን እናልፋለን የሚላችሁ እዚህ ጋር ማለት ነው። ሶ ዛት እዚህ ጋር 19 ካልን በኋላ እዚህ ተመልሰን 20 እና 21 22 23 24 25 ቺ ሴንተራል ሆነ 26 27 28 29 ይሄ በዚህ ወይ ነው እንግዲህ ስቴሮይድን ኔም የምናደርገው ደግሞ ቁጥር የምንሰጣቸው ማለት ነው። ቁጥር የምንሰጣቸው ማለት ነው። ስም እንዴት እንሰጣቸዋለን ሲባል እንግዲህ አይፓክ ኔም ይኖረናል ወይ ደግሞ ኮመን ኔም ወይ ትራይባል ኔም የምንለው ኔሚንግ ሲስተም ይኖረናል። ሶ አብዛኞቹ እንግዲህ ቤዝድ ኦን ዘ ካርበን ነምበር ነው ቁጥራቸው ነው ስም የምንሰጣቸው። ምን ይላል እዚህ ጋር the derivation of the names of more common root structure from naturally occurring compound or class of compound for which they are most typically indicated in the table and እዚህ ጋር ቴብሉ ላይ እንምጣ። ጎኔን ያው የመጀመሪያው እንግዲህ ባክቦን መዋቅር የምንለው ነው 17 ካርበን ይኖረዋል። እንግዲህ ጎኔን ስንል ከአንድ 17 ካርበን አለው ማለት 18 ከሆነ ግን ስሙ ከጎኔን ወደ ስትሬን ይቀየራል። 19 የሚሆን ደግሞ ከሆነ አንድሮስቴን ይሆናል። 21 የሚሆን ከሆነ ደግሞ ፕሪጂኒን ይሆናል። 24 የሚሆን ከሆነ ኮሌን 27 የሚሆን ኮልሲሲን 28 ከሆነ ኤርጎስቴን 29 ከሆነ ስቲግማ ስቴን 27 ወይም ደግሞ 32 ከሆነ ላኖስቴን እንላለን። እያልን ስማቸውን በዚህ ወይ መሰየም እንችላለን። ስለዚህ as carbon number increase or decrease the name also vary ያደርጋል ይሄ ኮመን ኔማቸው ነው። ሶ አይፓክ ኔማቸውን በዛ በቁጥሩ መልክ እንግዲህ እንሰጣለን ማለት ነው ስማቸውን።
ሶ ለምሳሌ እንግዲህ እነኚህ ቤስት ኤግዛምፕል የሚባሉት ናቸው ብዙ ጊዜ ስትራክቸራሊ የምናገኛቸው ለምሳሌ 27 ካርበን ካለው ኮልቺስቴን እንለዋለን 21 ከሆነ ቅድም እንዳልነው ፕሪጂኔን 18 ካለው ስትሬን ነው 19 ካለው ደግሞ አንድሮስቴን ነው the basic backbone structure of physiological steroid የምንላቸው በጣም አስፈላጊ የሆኑ for certain physiological response ሰውነታችን ውስጥ የሚያገለግሉ ናቸው እነኚህ በጣም ታዋቂ ስለሆኑ ካርበን ነምበራቸውን ዲፔንድ አድርገን ስማቸውን ስንሰይም እንግዲህ ሁሌም ይሄንን መዋቅር ይሄንን ስም ይይዛሉ ማለት ነው ሶ እንደ ባክቦን ነው የሚያገለግሉ ማለት ነው እንደ ባክቦን ነው የሚያገለግሉ ማለት ነው ሶ እንግዲህ ባክቦናቸው አሁን ለምሳሌ ቅድም ያያናቸው ኮልቺሲን ብሪጅኒን አንድሮስቴን እና ስትሬን እንደ ባክቦን እንጠቀማቸዋለን ብለናል ትራይቫል ኔም ወይም ኮመን ኔም እና ኬሚካል ኔም አለ ለምሳሌ ኮሌስትሮል እንደ ባክቦን የሚጠቀመው ኮሊስቲኒን ነው ኮሊስቲኒን እንደ ባክቦን ይጠቀማል ስሙ 5 ኮሊስቲን 3 ቤታ ኦል ነው አልኮል ስላለው አት ካርበን ነምበር 3 ላይ ኮሌስትሮል እንግዲህ እንደምታውቀው OH አለው ለዛ ነው ኦል የተባለው ማለት ነው ስለዚህ በዚህ ወይ ኬሚካል ኔም ወራይ ፓክ ኔማቸውና ኮመን ኔም ወር ትራይቫል ኔማቸውን ቤዝድ ኦን ደ ባክቦናቸው ልንሰይም እንችላለን ለምሳሌ ፕሪጂኒን ብንወስድ የብዙ ባክቦን ነው እንደ ኮርቲሶል ምንለው አልዶስትሮን ምንለው ፕሮጀስትሮን እና ፕሪጂኖሎን የምንላቸው የነዚህ ሁሉ ባክቦን ነው ስለዚህ ልክ ስሙን ስንሰይም ፕሪጂኒን የምትለው አትቀርም ማለት ነው ለምን ፕሪጂኒን ባክቦን እንደሆነ ለማሳየት ስንፈልግ ለምሳሌ ፎር ፕሪጂኒን 11 ቤታ 17 አልፋ 21 ትራይኦል 320 ዳዮን ይላል ሶስተኛውና 20ኛው ካርበን ላይ ኬቶን ፈንክሽናል ግሩፕ አለኝ እያለ ነው 11ኛው 17 እና 21ኛው አካባቢ ላይ አልኮል አለኝ እያለ ነው ማለት ነው ይሄ ስትራክቸር ኮርቲሶል ሶ በዛ ወይ እንግዲህ እነኚህ ወርታች መጥራት ትችላላችሁ እዚህ ጋር DHE ይላል DHE ስታንድ የሚያደርገው እንግዲህ ዳሃይድሮ ኢፒ አንድሮስቴን አንድሮስትሮን የምንለው ሆርሞን ነው የሚገልጽልን ማለት ነው ሶ በዚህ ወይ ኮመን ኔም እና ትራይቫል ኔማቸውን ማወቅ ወይ መሰየም እንደምንችል ልታውቁ ያስፈልጋል ማለት ነው ሶ ኮርቲሶል ቅድም እንዳየነው 21ኛው ካርበን ላይ 11ኛው ካርበን ላይ እንዲሁም ደግሞ 17ኛው ካርበን ላይ OH እንዳለው ያሳየናል ነገር ግን ካርበን ነምበር 3 ላይ ኬቶን እና ካርበን ነምበር 20 ላይ እንዲሁም ኬቶን አለው ስለዚህ ዳይኬቶን ብለን ነበር ቅድም ዳዮን ስላልን ይሄን ኬቶን ነው የሚያሳየን ደብል ቦንድ ካርበን ነምበር 4 ላይ መኖሩን ለማሳየት ሲፈልግ ደግሞ እዚህ ጋር ትራያንግል 4 ይላል ትራያንግል ደብል ቦንድ እንዳለው ለማሳየት ነው እዚህ ብትመጡ አልዶስትሮን ይላል አልዶ የሚያሳየው አልዲሃይድ ፈንክሽናል ግሩፕ እንዳለው ነው አልዲሃይድ ፈንክሽናል ግሩፕ እዚህ ጋር እንደምታዩት እቺ 18ኛው ካርበን ላይ አልዲሃይድ ነው ያለን ማለት ነው አልዲሃይድ ነው 17ኛው ካርበን ግን ምንም አይነት ሰብስቲቲዩንት አይኖረውም ማለት ነው ምንም አይነት ሰብስቲቲዩንት አይኖረውም 70 አልፋ ላይ ፖዚሽን ላይ ሞዲፊኬሽን ካካሄደን አክቲቪቲው ይቀንሳል ስለዚህ ይሄኛው ፍሪ ካርበን መሆን አለበት ነው ኬዝ ኦፍ አልዶስቴሮን ሌሎች እና ፕሮጀስትሮን ቴስቶስትሮን ላቸው ሆርሞኖች አሉ የሴክስ ሆርሞኖች እነሱ ሁለቱም በተመሳሳይ ካርበን ነምበር 4 እና ካርበን ነምበር 3 ተመሳሳይ ሰብስቲቲዩንት ነው ካርበን ነምበር 3 አልኮል ሳይሆን ኬቶን ያላቸው ካርበን ነምበር 4 ደግሞ ደብል ቦንድ ይኖራቸዋል ኢስትራዳዮል እንደምታውቁት 17ኛው ካርበን ላይ አልኮል አለው 19ኛው ካርበን እና 3ኛው ካርበን OH 19ኛው ካርበን ደግሞ ፍሪ ነው ሌላው ምን አለው ይሄኛው ከሌሎቹ የሚለየው ኤሪንጉ አሮማቲክ ሪንግ ነው ማለት ነው አሮማቲክ ሪንግ ነው ስለዚህ በዚህ ወይ ስትራክቸራሊ ዲፈረንስ እንዳላቸው ስትራክቸራሊ ዲፈረንስ ይኖራቸው ልክ እንደዛው ፋርማኮሎጂካሊ እና ፊዚኮ ኬሚካል ፓራሜትር ኦር ፕሮፐርቲያቸው ሊለያይ እንደሚችል ልታውቁ ያስፈልጋል ማለት ነው ሌላው እንግዲህ ባዮሲንተሲስ እንደ ሜታቦሊዝም ኦፍ ስቴሮይድ ነው ባዮሲንተሲሳቸው ምን ይመስላል ኬት ነው ሲንተሳይዝ የሚሆኑት ሰውነታችን ውስጥ ሊሆን ይችላል ፕላንቶች ውስጥ ሊሆን ይችላል እንግዲህ አኒማልስ ሊሆን ይችላል እንዴት ነው ባዮሲንተሲስ ፓዝዌዩ ፎሎ የሚያደርገው ሜታቦሊዝማቸው ምን ይሆናል ነው እንግዲህ የመጀመሪያው ኮሌስትሮል ነው ነው ለምን ኮሌስትሮል አብዛኞቹ ስቴሮይድ የተሰሩት ከዚህ ፕሪከርሰር ስለሆነ ነው እዚህ ምን ይላል ስቴሮይድ are probably synthesized in vertebrates and in many invertebrates by the same pathway which include cholesterol cholesterol ነው ዋናው ባዮሲንተቲክ ኦሪጂኑ ነው so biosynthesis of cholesterol is especially a vigorous in liver of vertebrates but may also occur in intestine gonads skin and immature brain ነው በብዛት ኮሌስትሮል ሊቨር ውስጥ ነው ባዮሲንተሲስ ቴክስ ፕሌስ የሚያደርገው if they are in vertebrates ውስጥ በከፊል ደግሞ ኢንተስታይን ጎናድ ስኪን እና ኢማቹር ብሬን ምንለው ውስጥ ሲንተሳይዝ ሲንቴሱ ይካሄዳል
cholesterol and other steroids are biosynthesized by extension of an enzyme pathway by which terpenoids are synthesized እንግዲህ terpenoid biosynthetic የሚሆኑበት origin precursor እና cholesterol biosynthesis የሚሆኑበት precursor almost ተመሳሳይ እንደሆነ እዚህ ጋር ይነግረናል ማለት ነው እንዴት የሚለው እናያለን ሶ እንዴት ነው የኮሌስትሮል ባዮሲንተሲስ እና የተርፒኖይድ ባዮሲንተሲስ ሊመሳሰል የሚችለው መነሻቸው እንዴት አንድ ሆነ የሚለው በደንብ እናያለን ማለት ነው አሁን እንግዲህ ለምን እዚህኛው ስቴሮይድ ላይ የምናየው ቻፕተር 4 ላይ ተርፒኖይድ ጋር ስንገናኝ የሚጠቅመን ነገር ነውና በደንብ አይተን እናልፋለን ማለት ነው ሶ acetate fragment derived from common nutrient material are converted into mevalonic acid from which the terpenoid hydrocarbons squalene is formed ይላል እዚህ ጋር ቁጥሮቹን 16 A 16 B 16D 16C የሚለው በኋላ ስትራክቸር ላይ እናየዋለን ወደፊት ማለት ነው ነገር ግን ለጊዜው ቲዮሬቲካል አስፔክቱን እዚህ ጋር ነው ለምሳሌ አሴቴት ፍራግመንት ወይ አሴቴትን በመጠቀም ከኑትሪየንቶች ማለት ነው ከኑትሪየንቶች አሴቴትስ ኢንተርሚዲየትን በመውሰድ ወደ ሜቫሎኒክ አሲድ እንቀይራለን ሜቫሎኒክ ከዚህ ሜቫሎኒክ እሱም እንደ ፕሪከርሰር ነው የሚያገለግል እንደ መነሻ ማለት ነው ሶ አሴቴትንና ሜቫሎኒክን ተጠቅመን በጋራ ስኳሊን የሚባለውን ትራይተርፒኖይድ የሚሰራበትን ኢንተርሚዲየት እንሰራለን ማለት ነው ባለ 30 ካርበን የሆነ ስኳሊን እንሰራለን ናው ስኳሊን ነው እንግዲህ ሳይክላይዝ ኦክሲዳይዝ ስናደርገው ስኳሊን to 3 ኦክሳይድ እናገኛለን ይሄ ተርፒን ወደ ተርፒኖይድ የምንቀይርበት አንዱ መንገድ ነው እንግዲህ ኦክሲጅንን ለማግኘት አሁን ኦክሲዳይዝድ እናደርጋለን ሶ ስኳሊን to 3 ኦክሲዳይዝድ የሆነ ኮምፓውንድ አገኘን then by an intramolecular reaction or cyclization the structural rearrangement yields steroidal lanosterol የሚባል ከዚህ ላይ by cyclization reaction and the intramolecular cyclization lanosterol የሚባለውን ኮምፓውንድ እንፈጥራለን by rearrangement reaction this enzyme control reaction may be initiated by introduction of a positive charge into the oxide ring because it is remarkably similar to non-enzymatic acid catalyzed cyclization of certain unsaturated hydrocarbon similar to squalene now አሁን እንግዲህ ላኖስትሮልን ከስኳሊን ከፈጠርን በኋላ ከላኖስትሮል ደግሞ ምን እንፈጥራለን ኮሌስትሮል is formed from laноsterol by Pfizer structural change ማለት ስለዚህ መነሻችን አሴቴት እና ማቫሎኔት እንደሆኑ ልታውቁ ያስፈልጋል ይሄን በደንብ ወደ ፍለፊት ዲያግራሙ ላይ እናየዋለን ያኔ በደንብ አድርጎ ክሊር ይሆንልናል ማለት ነው ነገር ግን ከዛ በፊት biological significance of cholesterol ምንድነው ብለን ስናይ ኮሌስትሮል እንግዲህ essential lipid constituent ነው ታውቃላችሁ ሜምብሬናችን የተሰራው ከሊፖፕሮቲን ነው ሊፖፕሮቲን ውስጥ አንዱ እንግዲህ ኮሌስትሮል ነው ኮሌስትሮል ፋቲ አሲድ ስለሆነ ማለት ነው ስለዚህ ኮሌስትሮል is an essential lipid constituent ነው ስለዚህ ሊፖፕሮቲን ሴላችን ወይም ደግሞ ሜምብራችን አንዱ የሱ ኮምፖዚሽን ነው ሌላው ኮሌስትሮል is the precursor of steroidal hormone እንደ ባይል አሲድ አሞት የምንለውና ይሄ ዲፈረንት steroidal hormone የምንላቸውም አብዛኞቹ የተሰሩት ከኮሌስትሮል ሌላው ኢንተርሚዲየት ኦፍ ኮሌስትሮል biosynthesis required in vitamin D biosynthesis so vitamin D biosynthesis እንዲደረግ ኮሌስትሮል አሁንም እንደ ፕሪከርሰር ያገለግላል ያ ብቻ ሳይሆን post translational modification of membrane protein ላይ ፕሮቲን ከተሰራ በኋላ post translation ይካሄዳል ትራንስሌሽን ፕሮቲን ሲንተሲስ ነው ሲንተሳይዝ የሆነ ፕሮቲን ደግሞ ትራንስሌሽን ያካሄዳል ሞዲፊኬሽን ያካሄዳል ላይክ ፎስፎሪሌሽን የምንለው ማለት ያኔ ኮሌስትሮል ይጠቅመናል ግን ሃይ ፕላዝማ ኮሌስትሮል ከሆነ በጣም ከፍ የሚል ከሆነ አቴሪዮሳይክሎሮሲስ የምንለውን ፋቲ አሲድ ዲፖዚሽን ኦር ፕላቲው ፎርሜሽን አረበላ ብለድ ቬዘል አካባቢ ላይ ያመጣል ይሄ ደግሞ ለዲኤም እንዲሁም ለተለያዩ ለሃይፐርቴንሽን ኮዝ ሊሆንብን ይችላል ማለት ነው ስለዚህ ይሄንን ከግምት በማስገባት ግን ኮሌስትሮል ለብዙ ነገር ወሳኝ እንደሆነና መነሻ እንደሆነ ልታውቁ ያስፈልጋል ነው then the process that determine cholesterol balance ስለዚህ ኮሌስትሮል ከበዛ ችግር ነው ካነሰም ችግር ነው ስለዚህ ባላንሱ እንዲጠብቅ እንዴት እናርክ ሲባል አንደኛ intestinal uptake of dietary cholesterolአችንን ባላንስ ማድረግ ስለዚህ intestinal uptake ወይም ደግሞ food consumption ላይ source of cholesterol የሆኑ ፉዶችን ኮንሱም ስናደርግ ባላንሱ እንዲጠብቅ ማድረግ ሌላው de novo cholesterol synthesis ነው the synthesis of cholesterol from scratch de novo ማለት ላቲን ተርም ነው scratch ማለት ነው or non cholesterol precursor ላይ ኮሌስትሮልን ሲንተሳይዝ ማድረግ ነው እሱንም ባላንስ ማድረግ አለበት ሌላው synthesis of steroid hormone from cholesterol synthesis of bile acid from cholesterol the arbitrary secretion the biliary secretion of surplus cholesterol in unmodified form so ይሄ ኮሌስትሮል ባላንስን ለመጠበቅ የሚያገለግሉን ፕሮሰሶች ወር ሜካኒዝሞች ናቸው ይሄንን ከግምት ማስገባት ያስፈልጋል ሶ ታዲያ አሁን ኮሌስትሮል እንግዲህ ኦዲያ ፍኒሽ ኢንትሮን ለመስጠት እንደሞከር ነው ሶ እንዴት ነው ታዲያ ሲንተሳይዝ የሚደረገው ባዮሲንተሲስ ፓዝዌይ ምን ይመስላል የሚለው
በደንብ እናያለን። እንግዲህ አሴቲል ኮኤ የሚባለው ኮኢንዛይም ቻፕተር 2 ወጥ ኮድ ቻፕተር 1 ፓርት 2 ላይ ማይተነዋል። አሴቲል ኮኤ ኮኢንዛይም ነው። ይሄ ኮኢንዛይም ፈርዘር ኮንቨርት በማድረግ ወደ ሜቫሎኔት አሲድ እንቀይራለን። ሜቫሎኔት እና አሴቲል ኮኤ በጋራ ሲመጡ አክቲቬትድ ቱ C5 ካርበን ወይም ደግሞ 5 ካርበን ያላት አይሶፕሪን ዩኒት የምትባል ይፈጥሩልናል። now it is isoprene unit that can be what polymerized to activated C10 compound yes አሁን ከ5 ወደ 10 ደብል ትሆናለች ከ10 ደግሞ ወደ 15 ከ15 ወደ 30 ከ30 እንግዲህ ስንደርስ ስኳሊን ቀደም ያልነው ነው ስኳሊን አሁን ኦክሲዳይዝድ ይሆናል መጀመሪያ ኦክሲዳይዝ ከሆነ በኋላ ካርበን ነምበር 2 እንደዚህ ኦክሲዴሽን ካን ቢ ቴክስ ፕሌስ ሶ ስኳሊን ኦክሳይድ እንፈጥራለን ስኳሊን ኦክሳይድ ከፈጠርን በኋላ ሳይክላይዜሽን እናካሄዳለን ያ ሳይክላይዜሽን ላኖስትሮል እንድንፈጥር ያደርገናል ብለናል ላኖስትሮልን ደግሞ ፈርዘር ሞዲፋይ እናደርገው ኮሌስትሮል ይሰጠናል ማለት ነው ሶ ነው ኮሌስትሮል ደግሞ ለሌሎች ስቴሮይድ ሆርሞን እንደ ፕሪከርሰር ያገለግለናል ማለት ነው ስለዚህ ይሄ ኮሌስትሮል የምንለው ወይም ደግሞ ኮልሲሲን ከሚባል ባክቦን የተፈጠረው እንግዲህ መነሻው አሴታይል ኮኤ እና ማሎኒል ኮኤ or ሜቫሎኔት እንደሆኑ ይነግራናል እነዚህ መሃል ሪዳክቴስ or ዲፈረንት ኢንዛይሞች አሉ እነኚህ ኢንዛይሞች እንግዲህ ፋሲሊቴት ያደርጉልናል ሪአክሽኑ ማለት ነው እንግዲህ ቻፕተር 1 ፓርት 2 ላይ ስናይ ኢንዛይም ኮኢንዛይም ኮፋክተር የሚሉትን ሮላቸውን የተወሰነ ነገር ጠቅሰን ነው ያለፍነው ማለት ነው ሶ አሁን እንግዲህ ኢኒሻል አክቲቬሽን ስቴፕ ኢን ኮሌስትሮል ባዮሲንተሲስ ምንድነው ስትሉ ቅድም እንዳልነው አሴታይል ኮኤ ባይ ኮአሽ ኢንዛይም ወዴት ነው የምንቀይረው ወደዚህ እንቀይራለን አሁን ከዚህ እንግዲህ ሜቫሎኔትን ልንፈጥር ነው አላማችን ትልቁ ሜቫሎኔትን መፍጠር ነው በዚህ ማለት እንግዲህ ብዙ ኮኢንዛይሞች ፓርቲሲፔት ያደርጋሉ ትልቁ ዋነኛው ግን ያው ይሄ what called 3 ሃይድሮክሲ 3 ሚታይል ግሉታሬል ኮኤ የምንለው ይሄ 3 ሃይድሮክሲ 3 ሚታይል ግሉታሪያል ኮኤ የምንለው በጣም ወሳኝ ነው እሱ ነው እንግዲህ እነ ናድ ፒኤችን በመጠቀም እነኚህ ሌሎችን ኮኢንዛይሞች እነ ኮአሽን እነ ባዮቲንም ፓርቲሲፔት ሊያደርጉ ይችላሉ ሃይድሮሊሲስ እነ ኤቲፒ በመጠቀም ከሜቫሎኔት ይሰራል ከሜቫሎኔት ደግሞ ቅድም እንዳልነው 5 ካርበን ኮምፓውንድ ትባላለች አይሶፔንቲል ፓይሮፎስፌት ትባላለች ማለት ነው so it is isopentyl pyrophosphate which can be act as a precursor for terpenoid as well as cholesterol biosynthesis ለተርፒኖይድም ለኮሌስትሮል ባዮሲንተሲስ እቺ አይሶፕሪን ዩኒት ወይም ደግሞ አይሶፔንቲል ፓይሮፎስፌት or IPP ምንላት ነች ማለት ነው IPP 5 ካርበን ያላት 1 2 3 4 5 ካርበን ኮምፓውንድ ነች ለኮሌስትሮል እንደመነሻ ታገለግለናለች ማለት ነው ይሄ ብቻ ሳይሆን ተርፒኖይድም በዚህ ወይ ነው የሚሰራው ቻፕተር 4 ላይ እናያለን ሶ አሁን ከ5 ወደ 10 እንቀይራለን what is C10 intermediate that is isopentyl pyrophosphate ፖሊመራይዝ እናደርጋለን ሶ isopentyl pyrophosphate plus isopentyl pyrophosphate ምን ይሰጠኛል dimethyl allyl pyrophosphate so now this can be react in head to tail manner ነው እዚህ ጋር ደብል ቦንድ እዚህ ጋር ፕላስ አለ ኤሌክትሮፋይል እና ኒክሎፋይል ሪአክሽን ይሄ ኒክሎፋይል ነው ይሄ ኤሌክትሮፋይል ነው ሳንነኝ ሁለቱ ሪአክት አንድ ጋር ሲያደርጉ at the end of the day ጀራኒያል ፓይሮፎስፌት እንሰጣለን ይሄ ጀራኒያል ፓይሮፎስፌት የምንለው 10 ካርበን ኮምፓውንድ ነው 1 2 3 4 5 7 8 9 10 ሶ 10 ነው ለዛ ነው እዚህ ጋር 10 C10 ኢንተርሚዲየት የሚላችሁ ሶ ይሄ C10 ኢንተርሚዲየት ወይም ደግሞ ጀራኒያል ፓይሮፎስፌት የምንለው ብዙ ጊዜ ሞኖተርፒኖችን ባዮሲንተሲስ ለማድረግ የሚጠቅመን ኢንተርሚዲየት ነው ማለት ነው አሁን ጀራኒያል ፓይሮፎስፌትን እንደገና ከአይሶፔንቲል ፓይሮፎስፌት ጋር ሪአክት እንዲያደርግና 15 ካርበን ኮምፓውንድ ፋርኔሲያል ፓይሮፎስፌት እንዲፈጥር እናደርጋለን ሶ ጀራኒያል ፓይሮፎስፌት ሲደመር አይሶፔንቲል ፓይሮፎስፌት ምን ይሰጠናል ፋርኔሲል ፓይሮፎስፌት የምንለው 15 ካርበን ኮምፓውንድ ነው ከዚህ ጀምራችሁ ቁጥሩ 15 ይሆናል ይሄኛው እስከዚህ ድረስ 1 2 3 4 5 6 7 8 9 10 11 12 13 14 15 15 ሲኖረው ፋርኔሲያል ፓይሮፎስፌት ይባላል ይሄ ፋርኔሲያል ፓይሮፎስፌት 15ቱ ሁለት ስናደርገው ዳይመራይዝ ስናደርገው 30 ይሆናል በሁለት ስናባዛው ይሄ ማለት ፋርኔሲል ፓይሮፎስፌት ሲደመር ፋርኔሲል ፓይሮፎስፌት እዚህ ጋር ስኳሊን ይሰጠኛል ማለት ነው ስኳሊን የምንላት 30 ካርበን ኮምፓውንድ ትራይተርፒኖችን ለማምረት የምንጠቀምባት ኢንተርሚዲየት ማለት ነው አሁን ስኳሊን ከፈጠርን በኋላ እንግዲህ ኦክሲዴሽን ታካሄድ እናደርጋታለን ማለት ነው ኦክሲዴሽን ሶ ስኳሊን ኦክሲዴሽን አንደርጎ ስታደርግ ምንድነው የምትሰጠን ስኳሊን ኦክሳይድ ትሰጠናለች yes ስኳሊን ኦክሳይድ እዚህ ጋር የምታዩት ማለት ነው ስኳሊን ኦክሳይድ ነው ነገር ግን እዚህ ጋር ሳይክሊክ ኢተር ነው የፈጠረው ለዛ ነው ኢፖክሳይድ ያላችሁ ማለት ነው ሳይክሊክ ኢተር ያው ኢፖክሳይድ ስለሚባል ማለት ነው አሁን by using cyclization process ምን እንፈጥራለን
ላኖስቲሮልን እንፈጥራለን። እዚህ ጋር የተጠቀምን ያለችው ኦክሲጅን ብሬክ በማድረግ አንድ ሃይድሮጅን በመውሰድ ካርበን ነምበር 3 OH እንዲሆን ይሰጠናል። ላኖስቲሮል ስንል ኦል አለ ኦል የሚያሳየው ካርበን ነምበር 3 ላይ OH እንዳለ ነው ማለት ነው። ካርበን ነምበር 3 ላይ OH ስለዚህ ላኖስቲሮል ፈጠር it is ላኖስቲሮል። ታዲያ አሁን ደግሞ ላኖስቲሮልን ነው እንግዲህ ወደ ኮሌስትሮል የምንቀይረው ማለት ነው። ላኖስቲሮልን ወደ ኮሌስትሮል እንቀይራለን ማለት ነው። ስለዚህ ላኖስቲሮልን ወደ ኮሌስትሮል ስንቀይር እንግዲህ ፈርዘር ፕሮሰስ በመሄድ ነው ማለት ነው። ዲሚቲሌሽን፣ ዲሳቹሬሽን፣ ሳቹሬሽን ስቴፕ ኮንቨርት ላኖስቲሮል ቱ ኮሌስትሮል። እዚህ ጋር እንግዲህ እንደምታዩቸው እነዚህ ቀስቶች እያንዳንዱ ቀስት የሚያመለክተው የተለያየ ፕሮሰስ እንዳለ ነው ማለት ነው። ስለዚህ ዲሚቲሌሽን መጀመሪያ ሚቲል ግሩፑን ሪሙቭ አድርግ ነው። እዚህ ጋር ያሉት ሚቲል ግሩፖች ሪሙቭ ታደርጋለህ። ሶ እነዚህ ጋር ያሉት ሚቲሎች ሪሙቭ ስታደርግ ዛሬ ዲሚቲሌሽን እንላለን። ዲሳቹሬሽን ላይ እዚህ ጋር ያለው ደብል ቦንድ አጥፋው ማለት ነው። ሳቹሬሽኑን ይሄን ታጠፋለህ፣ ዲሳቹሬሽን ይሆናል። ከዛ እያለ ሳቹሬሽን እያለ ይመጣል ማለት ነው። ሶ ያቺ ሳቹሬሽን እዚህ ጋር የምናያት ደብል ቦንድ ነች። ይሄ እንዲፈጠር እንግዲህ መጀመሪያ ኢንተርሚዲየት አለ። ይሄ ኢንተርሚዲየት 7 ሃይድሮክሲ ዋት ኮል ዲሃይድሮ ኮሌስትሮል የምንለው ኢንተርሚዲየት ነው። ይሄ ፈርዘር ወደ ዋት ኮል ኮሌስትሮል ይቀየራል ባይ ሳቹሬሽን ፌኖሜና። ሶ ላኖስቲሮል ፎር አልፋ ዲሚቲሌስ ስቴሮል 24 ሪዳክቴስ እንደ ስቴሮል ሰብ 40 ሪዳክቴስ የምንላቸው ኢንዛይሞች እዚህ ፕሮሰስ ላይ ፓርቲሲፔት በማድረግ ኮሌስትሮል ባዮሲንተሲስን ሰፖርት ያደርጉልናል ማለት ነው። ሶ ይሄን ያህል በዚህ ወይ ነው እንግዲህ ኮሌስትሮል ባዮሲንተሳይዝ የሚያደርገው። ሌላው ታይፕ ኦፍ ስቴሮይድ ሆርሞን የምንላቸው ነው። እንግዲህ አብዛኞቹ ስቴሮይድ ሆርሞን የሚሰሩ ከኮሌስትሮል ነው ብለናል። ስለዚህ እነዚህ ኮሌስትሮል ቤስድ የሆኑ ስቴሮይድ ሆርሞን ደግሞ በተለያየ ይከፋፈላሉ። የመጀመሪያው ግሉኮኮርቲኮይድ የምንለው ነው። ኮርቲሶል ኢዝ ኤ ሜጀር ሪፕሬዘንቴቲቭ ሞስ ማማል። ይሄ እንግዲህ ግሉኮኮርቲኮይድ የምንለው ከስሙ እንደምትረዱት ግሉኮስ ሜታቦሊዝም ላይ ትልቅ ሮል የሚጫወትና ስፔሻሊ እንግዲህ ዋቲኮል አንቲ አስማቲክ ዋቲኮል አንቲ ቱበርኩለር ድራጎችም ከዚህ ላይ ብዙ የተመረቱ አሉ ቢኮዝ ቫሶዲላቴሽን ኢፌክት ስለሚኖራቸው ማለት ነው። ሌላው ሚኔራል ኮርቲኮይድ ነው። ይሄ ብዙ ጊዜ ሚኔራል ባላንስን የሚጠብቅልን ኮርቲኮይድ ነው። ሶ አልዶስትሮን ቤይንግ ሞስት ፕሮሚነንት ነው። አንድሮጂን ምንነት ቴስቶስትሮን ሆርሞኖች ናቸው። ኤስትሮጂን፣ ኤስትራዳዮል እና ኤስትሮን እና ፕሮጀስትሮን ኦልሶ ናውን አስ ፕሮጀስትሪን which is a progesterone እነዚህ እንግዲህ ታይፕስ ኦፍ ስቴሮይድ ሆርሞኖች ናቸው ማለት ነው። እነዚህ ታይፕ ኦፍ ስቴሮይድ ሆርሞን እና እነዚህ አብዛኞቹ እንግዲህ መነሻቸው ወይም ፕሪከርሰራችን ራሱ ኮሌስትሮል እንደሆነ ልታውቁ ያስፈልጋል ማለት ነው። ሶ ስቴሮይድ ሆርሞን ምን አይነት ጠባይ ያላቸው ሲባል እንግዲህ ብዙ ጊዜ ፓኬጅድ አይሆኑም። they are not packaged but synthesized and immediately released ነው። ስቶርድ ሆኖ ፓክድ ሆኖ አይቀመጡም። እንግዲህ ሲንተሳይዝድ ይሆናሉ immediately released ነው። አንዱ ፊቸራቸው ነው። ሌላው are all derived from the same parent compound called cholesterol። አብዛኞቹ ወይ ሁሉም በሚባል ደረጃ መነሻቸው ኮሌስትሮል ነው። ሌላው enzyme which produce steroid hormone from cholesterol are located in mitochondria and the smooth endoplasmic reticulum። እንግዲህ ብዙ ጊዜ ይሄንን ስቴሮይድ ፕሮዲዩስ ለማድረግ የምንጠቀምበት ኢንዛይም በብዛት የሚገኙት እንደ ማይቶኮንድሪያ እና ስሙዝ ኢንዶፕላዝሚክ ሬቲኩለም ላይ እንደሆነ ይነግረናል። ሌላው ስቴሮይድ አር ሊፒድ ሶሉብል እንደ ፍሪሊ ፐርሜብል ቱ ሜምብሬን ሶ አር ኖት ስቶርድ ኢን ሴል። እንግዲህ ያው ስቶር የሚሆኑበት ትልቁ ነገር they are ሊፒድ ሶሉብል ናቸው። ሊፒድ ሶሉብል ከሆኑ ደግሞ ፍሪሊ በሜምብሬን ውስጥ ፓስ ማድረግ ይችላሉ። ፍሪሊ ፐርሜብል ናቸው። ሶ በዛ ፍሎ ያደርጋሉ ፕሮሰስ ያደርጋሉ ሴል ሜምብሬንን። ስለዚህ ሊፖፊሊክ ናቸው በብዛት። ስቴሮይድ አር ኖት ወተር ሶሉብል እንግዲህ ሊፒድ ሶሉብል ናቸው ከተባለ ወተር ሶሉብል ሊሆኑ አይችሉም። ሶ have to be carried in the blood complex to specific binding globulin and corticosteroid binding globulin carries cortisol. Sex steroid binding globulin carries testosterone, estradiol, and in some cases steroid is secreted by one cell and is converted to an active steroid by the target cell. እንግዲህ ስቴሮይዶች የሆነ ቦታ ላይ ሴክሬት ይሆኑና የሆነ ቦታ ላይ ሄደው ደግሞ ታርጌት ሴላችን አካባቢ ላይ አክቲቬትድ ሊሆኑ ይችላሉ። for example is androgen ነው which is secreted by gonad and converted into estrogen in brain ነው። አያችሁት እንግዲህ የሚመረትበት ቦታና ስራ ላይ የሚውልበት ወይም ደግሞ ወደ አክቲቪቲ የሚቀየርበት ቦታ የተለያየ ሊሆን ይችላል። ነው የግድ የተመረተበት ቦታ አገልግሎት ላይ ሰጥ ይችላል። ይሄንንም ከግምት ማስገባት በጣም አሪፍ ነው። ሌላው ፋንክሽን ኦፍ ስቴሮይድ የምንለው ነው። እንግዲህ ስቴሮይዳል ሆርሞን በብዛት ትልቁ ጥቅማቸው they can be play an important role in carbohydrate regulation ቅድም እንዳልነው ካርቦሃይድሬት ሜታቦሊዝም ውስጥ ወሳኝ ነው እንግዲህ ግሉኮኮርቲኮይድ። ስለዚህ ዲኤም ትሪትመንት ላይ የራሳቸው ሚና ጨውታን። ሌላው ሚነራል ባላንስ ያለው ነው። እንግዲህ ሶዲየም አዮን፣ ፖታሺየም አዮን፣ ክሎራይድ አዮን ባላንሳቸውን ከሳቱ ወይም ኤሌክትሮላይት ባላንስ ከሳታ ሃይፐርቴንሽን የምንለው ችግር ይመጣል። ያ እንዳይሆን እገዛ ያደርጋሉ ነው። ሌላው ሪፕሮዳክቲቭ ፋንክሽን አላቸው። ጎናዳል ስቴሮይድ ሆርሞኖች ለሪፕሮዳክቲቭ ትልቅ ሚና እንዳላቸው
ይታወቃል። ሌላው ስቴሮይድ also play a role of inflammatory response, stress response, bone metabolism, cardiovascular fitness, behavior, cognition and mood elevation ላይ ትልቅ ጥቅም አላቸው። እንግዲህ እዚህ ጋር ቦን ሜታቦሊዝም ስንል ያው የሰው ልጅ ሲፈጠር እንደምታውቁት የቦን መጠኑ በጣም ብዙ ነው። ሶ እያደግን ስንሄድ ግን እኛ ቦኖች ወደ ታች ይመለሳሉ፣ ይቀንሳሉ። ሶ ያ የሆነው ለምንድን ነው ብሎ ሲታሰብ እንግዲህ ቦን ሜታቦሊዝም ነው። በጣም ጥቃቅን የሆኑ ቦኖች በጋራ በመምጣት ላርጅ እና ስትሮንግ የሆነ ቦን ይፈጥራሉ። ያንን ቦን ሜታቦሊዝም ሰፖርት የሚያደርገው አንዱ እንግዲህ ስቴሮይድ ነው ማለት። ሌላው ኢንፍላሜሽን ሪስፖንስ ላይ በጣም ትልቅ ሚና አላቸው። ካርዲዮቫስኩላር ፊትነስ አካባቢም ትልቅ ጥቅም ያ ብቻ ሳይሆን ሴንትራል ነርቨስ ሲስተም ስቲሙሌሽን፣ ኮግኒሽን፣ ቢሄቪየር፣ ሙድ ኢሊቬሽን የሚባሉ አካባቢ ላይ ስቴሮይዳል ሆርሞን ወይም ስቴሮይዳል ድራግ በጣም ትልቅ ሚና እንደሚጫወቱ ማወቅ ያስፈልጋል ማለት ነው። ሶ ይሄ the role of steroid ነው ማለት ነው። the role of steroid ነው ማለት ነው። ሶ እንግዲህ ቀጣይ በፓርት 2 ስንገናኝ ከዚህ ጀምረን the role of cholesterol in steroid synthesis የሚለውን በፓርት 2 ብንጀምር ይሻላል እንዳይሰፋብን። ይሄኛው ለዛሬ በቂ ነው። እንግዲህ ኮሜንት ካለ አስተያየት ካለ በኮሜንት ሴክሽን አጋሩኝ። ቪዲዮዎችን ላይክ፣ ቻናላችንን ሰብስክራይብ ሳይደረግ በፍጹም አይወጣም። ለሌላ ተማሪዎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጓቸው እነሱ የሚጠቀሙ። ስለዚህ በዛ ወይ አንደኛ ቻናሉን ታሳድጋላችሁ፣ ሁለተኛ ደግሞ ተማሪዎችንም ተጠቅማላችሁና ሁሌም ሼር ማድረግ እንዳይረሳላለው። ሶ ለተማሪዎች በቴሌግራም ቻናላችሁ ላይ ግሩፓችሁ ላይ ሼር ብታደርጓቸው እነሱም በጣም ያመሰግኗቸዋል፣ ይጠቀማሉ ማለት ነው። ስለዚህ ለዛ ያደረገን ቻናሉንም እያገዝን እርስ በርስ ተጋግዘን አብረን እንጓዛለን። እንግዲህ በፓርት 2 እስከምንገናኝ ሰላም ሁኑ።